ቤቴ የጸሎት ቤት ነው እንጂ የነጋዴዎች ዋሻ አይደለም። ይሄን ጥቅስ ለካህናት ያልጠቀሰ አማኝ አይኖርም በእርግጠኝነት። ትዝ የሚለው ምኩራብ ላይ እዚያ ትልቁ ቤተ መቅደስ ውስጥ አባቶቻችን ካህናት ያጠፉት ጥፋት ቤተ መቅደሱ ከረከሰ እኮ ቆይቷል። የእኛ ሰውነት ከረከሰ ስንት ዘመኑ። ይሄን ጥቅስ ምናለ ለእኛ ተርጉመነው ቢሆን ኖሮ ስንት ዓመት በፊት። ክርስቶስ ንጹህ እንዲሆን ሰውነታችን የሚፈልገውና በተለያዩ ጅራፎች እንዲባረሩ የሚፈልጋቸው ነገሮች ከኛ ሰውነት ስለጠላን አይደለም በጅራፍ የሚገርፈን። ይሄ ቤተ መቅደስ ግን ስለሚጸጽተው ነው። እንዲህ አድርጎ እንዲሆን አይደለም ባያዘጋጅ። አሁን እንደምንኖረው አናኗር እንድንኖር አልነበረም ክርስቶስ የፈለገው። እውነቴን እኮ ነው የምላችሁ። እውነት ሲያየን የሚያዝነውን ያክል እኮ እኛ በተሰማን። በእውነት እኛው ነን በሬውንም ማስገብተን፣ በጉንም ማስገብተን፣ ርግቡንም ማስገብተን፣ ገንዘቡንም ማስገባንበት። ከዛ ቤተ መቅደሱ በሙሉ ተጨናንቆ ደግሞ እሱም እንዲገባ እንጋብዘዋል። እንዴት ብሎ ይግባ? እውነት ሰውነታችን ውስጥ እኮ ክርስቶስ ንጹህ እንዲያደርገው እኮ ይፈልጋል። ግን ደጁን ከፍቶ እንዳይገባ እኛ ማባረር የሚጠበቅብን ነገሮች ነበሩ። እሺ ተውት፣ እኛ ማባረር አቃተን። እንዴት ልባችንን ከፍተን እሱን አባርልን ማለት ይከብደናል? ስለምንወዳቸው። በሬው የተስማማው ሰው አለ፣ በጉም የተስማማው ሰው አለ፣ ርግቡም የተስማማው ሰው አለ፣ ገንዘቡም የተስማማው ሰው አለ። ያለበት ኃጢአት ያልቆረቆረው ሰው ስላለ መጾም የማይፈልግ እኮ አለ ከኛ መካከል። እንዲሁ ዝም ብሎ መንግስተ ሰማያት ቢገባ፣ እንዲሁ ዝም ብሎ ያለ ድካም የእግዚአብሔርን መንግስት ቢያገኝ እንዴት? እርሱ በድካምና በጭንቅ እኮ ነው እኛን ያወጣ። እንዴት እኛስ ወደ እርሱ በድካምና በጭንቅ መሄድ አንናፍቅም? እዚህ ቤተ መቅደስ ውስጥ ክርስቶስ ለማንጻት ሲገባ ጥፋተኞቹ እንስሳቶቹ ናቸው ወይንስ ሰዎቹ ናቸው? ሰዎቹ ናቸው። ቤተ መቅደሱን ለማንጻት ሲመጣ ሰዎቹን ሳይሆን እንስሳቱን ያስቀደሙ። የእንስሳቱን መባረር አይተውና መውጣት ተመልክተው ለካ ቤተ መቅደሱ እንዲህ መሆን ነበረበት ብለው ያልተባረሩት ሰዎች ማንጻት እንዲችሉ። ቤተ መቅደስ ውስጥ ብዙ ሰዎች ገብተው ሲወጡ እኛ የተቀመጥነው የሚያስቀምጥ ጽድቅ ኖሮን መሰላችሁ? ሰውነታችሁ ላይ ከእግዚአብሔር በላይ ሊነግስበት የሚገባ ማንም ሊኖር አይገባም። አሁን የምንጾመው ጾም የማን ጾም ይመስላችኋል? የኛ ነው እግዚአብሔር። እግዚአብሔርን ደስ የሚያሰኘውን ጾም እየጾምን ከሆነ አዎ የኛ ጾም ሳይሆን የማን ጾም? እውነት እኛ እየጾምን ያለ ነው አጿጿም ግን የሱ ጾም ነው ወይስ የኛ ጾም? የኛ ጾም ነው። እሱን የሚያስደስተውን ሳይሆን እኛን የሚያስደስተንን ነገር ነው የምናደርገው። እኛን የሚያስደስተንን ነገር እያደረግን እሱን እንደሚያስደስተው መገመታችን ነው። ደግሞ ደግ የሆኑና መልካም የሆኑ ነገሮችን የምናደርገው ሰው ስናረገው እንዲያየን ነው እንጂ መደረግ አለባቸው ብለን አምነን ለራሳችንም ሆነ ለፈጣሪ አይደለም። ንጹህ የሆነ ሰውነት እንዲኖራችሁ የምትፈልጉ ከሆነ በራሳችሁ ጉልበት አትመኩ። እየጾምን ያለ ነው ሁላችንም በማን ጉልበት ይመስላችሁ? ልምድ ስላለን የሚመስለው ሰው እንዳለ ታውቃላችሁ። ካቻምናም እስከ 12 ነው የጾምኩት አሁንም መቆየት አይከብደኝም የሚል ጠዋት ተነስቶ የሚረበው ሆዳችን እስከ 9 ሰዓት መዝለቁ ሳምንት ስለለመደ ይመስላችኋል? አይደለም። ጥንካሬው ጉልበቱ እግዚአብሔር ስለሆነ ነው። ጸሎት ሀብቱ የሆነለት ሰው በጸሎት ላይ ይጽና፣ ስግደት ይመጣል። ስግደት ሀብቱ የሆነለት ሰው በስግደት ላይ ይጽና፣ ጸሎት ይመጣል። አንዱ ላይ ጸንተን ያንን እንዳናጣ የምናደርገው ተጋድሎና ተአማኒነት ሌሎችን ጸጋዎችንም ጭምር ይስባል። የእኛን ሰውነትን የሚፈልገው እግዚአብሔር እንዲያበራበት ፀሐይ ሆኖ እንዲወጣበት የሚፈልገው እኛን ልብ ነው። እኛ ስለጋረድንበት ነው እንጂ። እንዳልኳችሁ ግን የእግዚአብሔር ቤተ መቅደስ የትምህርት ቦታ የጸሎት ቦታ ብቻ ሲሆን የሚጠፋበት ነው። እንደው አንዳንድ ሰው ጭንቅ ጥበብ ሲለው ወደ ቤተ መቅደስ ወደ ቤተ ክርስቲያን ነው ጥፍት አይልም። እግዚአብሔር ሊጠፋበት የሚፈልገው ሰውነት የእናንተ ሰውነት የሚሸሸግበት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የተከበሩ መምህራችን መምህር አቤል፣ ክቡራን አበው አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ ምእመናን ምእመናት፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን። ቸርነቱን ምሕረቱን በእድሜያችን ላይ ጨምሮ በይቅርታው በምሕረቱ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ የክርስቲያናዊ ሕይወት የሚለውን ትምህርታችንን ዛሬ ቀጣዩን ክፍል የምንማር ይሆናል። በዛሬው ክፍላችን ላይ የምንማርበት የክርስቲያናዊ ሕይወት ርዕስ ንጹህ ሰውነት ነው። እስኪ ንጹህ ሰውነት በሉ፣ ድገሙት። አሁንም ድገሙት። ንጹህ ሰውነት በሚል ነው የምንማረው። ለዚህ ሐሳባችን የመጽሐፍ ቅዱስ ክፍል መነሻ አድርገን ደግሞ የምንማረው የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ እስከ መጨረሻ ያለውን ክፍለ ምንባብ አንስተን በዛ ሐሳብ ላይ ስለ ንጹህ ሰውነት እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን
ዘላለማዊ የሆነውን ቅዱስ ቃሉን ለሁላችን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። የራቀውንም አቅርቦ የረቀቀውንም አጉልቶ ምስጢርን የሚገልጽ እርሱ መንፈስ ቅዱስ ለሁላችንም በነገር ሁሉ ማስተዋሉን፣ ጥበቡን፣ እውቀቱን፣ ልቦውን፣ አእምሮውን እንዲስልብን እንዲያሳድርብን ቅዱስ ፈቃድ ይሁንልን። ሰምተን የምንሄድ ብቻ ሳይሆን ደግሞ ሰምተን በልቡናችን ሰሌዳ ላይጠፋ ተጽፎ የምንቀየር ሰዎች ያርገን። የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ያለው ቃል እንዲህ ይላል። የአይሁድም ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ ይላል። ቁጥር 22 አምላካችን ቅዱስ እግዚአብሔር ስለ ቅዱስ ቃሉ የተመሰገነ ይሁንልን። አሁን ያለንበት ሳምንት እንግዲህ እንደምታውቁት የአብይ ጾም 4ኛ ሳምንት የመጻጉዕ ሳምንት ላይ ነን ያለነው። ይህ ሳምንት ቅድስት ቤተክርስቲያናችን መጻጉዕ ድውይ ህሙማነ ስጋ የሆኑትን አምላካችን ቅዱስ እግዚአብሔር እንዴት አድርጎ እንደፈወሳቸው እንዴት አድርጎ እንደማራቸው የሚያሳይ ነው። እየሰማችሁ ነው። በዚህ በመጻጉዕ ሳምንት ላይ ያለውን ጽንሰ ሐሳብም በምኩራብም ከዛም በፊት ባለው በቅድስትም ከዛም በፊት ባለው በዘወረደም ጭምር ታገኙታላችሁ። አሁን ያለንበት ሳምንት የምኩራብ ሳምንት ነው። በዚህ ሳምንት ላይ ግን እያንዳንዱ ሳምንታት ላይ በሚባል ደረጃ ላይ በዋነኝነት የሚወራበት የምንማርበት አብይ ጉዳይ ስለ ጾም ነው። በጾሙ ውስጥ ደግሞ ክርስቲያኖች ሊያገኟቸው የሚችሏቸውን በቁኤቶች በረከቶችንም ጭምር በውስጥ ሐሳቢነት ወይም ታዋቂነት በደንብ አድርገው እየተንጸባረቁ በተለያዩ ምሳሌያት እየተነገሩ ቅድስት ቤተክርስቲያናችን ታስተምራለች። አጽዋማት የባለፈው ሳምንት ስለ ምስጢራት ተሳትፎ ስንማር የምታስታውሱ ከሆነ ጾም የሚለው ትርጉም በዋነኝነት የሚነገረው ከምግብና ከመጠጥ መከልከል ብቻ ሳይሆን በመጽሐፈ መነኮሳት ባለው ፍቺ ጾም ተብሎ የሚጠራው ማንኛውንም አይነት ለእግዚአብሔር ተብሎ የሚተው ነገር በሙሉ ጾም ተብሎ ይጠራል። አሁን ለምሳሌ እዚህ የተሰበሰብን ሰዎች ሰውነታችን ሊሄድበት ከሚፈልገው ነገር ይልቅ መገኘት የሚጠበቅበት ቦታ ላይ ይዘነው መተናልና ሰውነታችን በዚህ ቦታ በመገኘቱና የሚፈልገውን ነገር ባለማድረጉ ግን እየጾመ ነው ሰውነታችን ይባላል። ሰውነታችን ብቻ ሳይሆን እግራችንም ጭምር ነው። በእርግጥ እግራችንም ምናልባት ከዚህ መካከል ያለን ሰዎች እዚህ መገኘት ያልፈለገ ሊሆን ይችላል። በዚህ ሰዓት ሌላ ሐሳብ ኖሮት በዛች ቦታ ላይ ሊገኝ የሚፈልግ ይሆናል። ነገር ግን ልክ እዚህ ዘነው ስንመጣ መሄድ ከነበረበትና ከፈለገበት አብልጦ መገኘት ወደሚፈለግበት ቦታ ላይ ስናመጣው እግር ጾመ ይባላል። እጅም ጾመ የሚባልበትም አለ። ሁሉም ሰውነት ዋሳቶቻችንም ጭምር ጾሙ እየተባለም ጭምር ይነገራል። ይሄንን የጾም ጽንሰ ሐሳብ ግን ቤተክርስቲያናችን የመጀመሪያው ሳምንት ላይ ስለ ጾም መግባት ብቻ የምታወራው አይደለም። እየሰማችሁ ነው? በእያንዳንዱ ሳምንታት ውስጥ ቤተክርስቲያን ቀናቶቹን በስያሜ በቅዱስ ያሬድ አማካኝነት እየጠራቻቸው ዘወረደ፣ ቅድስ፣ ምኩራብ፣ መጻጉዕ እያለች ትቀጥላለች እንጂ እያንዳንዱ ሳምንት የሚወራውና እያንዳንዱ ሳምንት ላይ የሚነገረው ቃለ እግዚአብሔር ግን ሰዎች ከእግዚአብሔር ጋር ስላላቸው ግንኙነት መልሰው እንዲያስቡና እንዲያስታውሱ የሚያደርጋቸው ነገር ነው። ለዛ ነው ዛሬ በምንማርበት የንጹህ ሰውነት በሚለው ርዕሳችን ውስጥ ቤተክርስቲያናችን ወይም ቤተ መቅደስ የተባለ ሰውነታችን እንዴት ንጹህ አድርገንና ከምን መጠበቅም ጭምር እንደሚያስፈልገን ማወቅን የሚያስገነዝበንን የተወሰኑ ነጥቦችን ለማንሳት የምንሞክረው። የመጀመሪያው የአብይ ጾም ሳምንት እንግዲህ እንደምታውቁት ዘወረደን የሚባለው። እስኪ ዘወረደ በሉ። በዚህ ሳምንት ላይ ቅዱስ ቤተክርስቲያናችን በአስተምህሮ ደረጃ ሳምንቱን እንዲጨመር ያደረገችው የመጀመሪያው ምክንያት ጾመ፣ ጸለየ፣ ተጋደለ
ሰይጣንንም ደግሞ ድል አደረገው ብለን ከመናገራችን አስቀድመን ወረደ ተወለደ ማለት ይቀድማል። ጌታችን በነገራችን ላይ ወረደ ተወለደ ብለን ቤተክርስቲያን ውስጥ የምናስታውሰው የአብይ ጾም የመጀመሪያው ሳምንት ዘወረደ በመጣበት ጊዜ አይደለም። ጌታችን ሁሌም እንደወረደ ሁሌም እንደተወለደ ሁሌም ለኛ ሲል ከሰማያት ዙፋኑ ሳይጎል በምድር ደግሞ ሳይጨመር በዚች ምድር ላይ እንደተመላለሰ ቤተክርስቲያን ታስተምራለች። በተለየ መልኩ ግን ዘወረደ ብላ የምትጠራበት ምክንያት እንዳልኳችሁ ጾመ ጸለየ ከማለታችን አስቀድሞ የወረደበትን የተወለደበትን ምክንያት ማስረዳት ማስተማር ጾሙንም ለምንጾመው ሰዎችም ጭምር ስለሚረዳ ነው ዋነኛው ምክንያት። ሁለተኛው ግን ዘወረደ የሚለው ሐሳብ ለሚጾሙት ሰዎች የሚያስገነዝባቸው ነገር ቢኖር ዘወረደ ከላይ ከሰማያት ያለው እግዚአብሔር ወደ ታች እንደወረደ ለማጠየቅ እና አረጋዊ መንፈሳዊ ጥሩ በሆነ አገላለጽ ያስቀምጠዋል። አምላክ ሰው የሆነው ሰው አምላክ እንዲሆን ነው ይላል። እስኪ አምላክ በሉ። ሰው የሆነው ሰው አምላክ እንዲሆን ነው። አዎ ምን ማለት እንደሆነ ባጭሩ እንመልከተው። አምላክ ሰው የሆነው ሰው አምላክ እንዲሆን ነው ማለት እዚህ ውስጥ የተቀመጠን በሙሉ አምላክ ሰው የሆነልንና ያንን መሆኑን የተቀበልን ክርስቲያኖች በሙሉ አማልክት እንሆናለን፣ ገዢዎች እንሆናለን፣ እንደ እግዚአብሔር እንሆናለን ለማለት አይደለም። ክብር ይግባውና አንድ በባህሪው ስልጡን የሆነ ገዢ ሆነ ለሚገዛቸው ፍጥረታት መኖር የሱን ገዢነት የማይለውጠው የማይጨምረው የማይቀንሰው አንዱ እግዚአብሔር ብቻ ነው። እግዚአብሔርን የተከተሉ ሰዎች ግን አማልክት ይሆናሉ ማለት ምን ማለት መሰላችሁ? አማልክት ሲበዛ ነው። በነጠላ አምላክ ማለት ነው። ግሱ ደግሞ መለከ ማለት ነው። መለከ ማለት ገዢ ማለት ነው። እስኪ ገዢ በሉ። መለከ ገዢ ከሆነ ግሱ ወይም ትርጉሙ ማለት ነው። አምላክ ማለት ገዢ ነው። አማልክት ደግሞ ሲሆን ምኖች ማለት ነው፣ ገዢዎች እንደማለት ነው። ሰው አምላክ የሆነው አምላክ ሰው የሆነው ሰው አምላክ እንዲሆን ነው ማለት ገዢው ባሪያ የሆነው ባሪያ የሆኑ ሰዎች ገዢ መሆን እንዲችሉ ነው ለማለት ነው። እግዚአብሔር አምላክ በባህሪው የማይገዛው የማይቆጣጠረው በእጁና በቁጥጥሩ በስልጣኑ ያልሆነ ምንም ነገር የለም። ከፍጥረታት ጀምሮ እስከምንመለከታቸውም እስከማናያቸውም ነገሮች በሙሉ በእግዚአብሔር እጆች ናቸው ያሉት። እኒህን ነገሮች አንድ ሰው ግን ከእግዚአብሔር ጋር ያለው ቅርበት ህብረት እየጨመረና እያደገ ሲመጣ የወረደለትን አምላኩን ለመምሰል እርሱ በቅድስና ወደ ላይ ከፍ ማለት ሲጀምር እግዚአብሔር በባህሪ የሚገዛቸውን እሱ በጸጋ በስጦታ እንዲገዛቸው ይፈቀድለታል ማለት ነው። ለምሳሌ መዝሙር 135 ላይ የምታስታውሱ ከሆነ ፀሐይና ጨረቃን እንዲሁም ከዋክብትን በቀንና በሌሊት እንዲሰለጥኑ ያደረጋቸው ማለት እግዚአብሔር ነው። ለፀሐይ ቀንን ያስገዛ ለጨረቃና ለከዋክብትም ሌሊትን ያስገዛላቸው ይላል ልበ አምላክ ዳዊት። ማን ነው ተብላችሁ ብትጠየቁ መልሱ ማን? እግዚአብሔር። ይህንን ለእርሱ የሚታዘዙትን ፍጥረታት እርሱ የሚገዛቸውን ፍጥረታት ግን ቅዱሳን ወደ እርሱ በቅድስና እየቀረቡ ሲመጡ ቅዱሳን ወደ እርሱ እየተጠጉ ሲመጡ እነርሱም በጸጋ እንዲገዙ ይፈቅድላቸዋል። ለዛ እኮ ነው መጽሐፈ ኢያሱ ላይ በውጊያው ሰዓት ላይ ፀሐይዋ ልጠልቅበት በነበረበት ጊዜ ላይ ኢያሱ በገባኦን ሰማይ ላይ ፀሐይዋን እንድትቆም አደረገ። ፀሐዩን ማቆም፣ ማዘዝ፣ ማስወጣት፣ ማስገባት የማን ስልጣን? የእግዚአብሔር ነው። ግን ወደ እርሱ የተጠጉ እርሱን ለመምሰል የሚሞክሩ እርሱንም ደግሞ ጭምር መስለው ለመኖር የወደዱና የፈቀዱትን ግን ይህንን የገዢነት ስልጣን የአማልክት ዘበጸጋ ስልጣን ይሰጣቸዋል። የሚደንቀው ምን መሰላችሁ? አሁን ኢያሱ በዛ በገባኦን ሰማይ ላይ ፀሐይዋን ባቆመበት ጊዜ ላይ አምላክ ሰው የሆነበረበት ዘመን ነበር አይደለም እኮ አይደለም። ገና አምላክ ሰው አልሆነም እኮ። ኢያሱ በገባኦን ሰማይ ላይ ፀሐይን ሲያቆም በነበረበት ጊዜ ላይ ገና ትንቢት ነበረ፣ ይሆናል ተብሎ የሚነገርበት ዘመን ነበር። እስራኤላውያን ገና ወደ ከነዓን ለመግባት ጉዞ ላይ የነበሩበት ወቅት ላይ ነበር። የሚደንቀው ምን መሰላችሁ? አሁን በሐዲስ ኪዳን ከአምላክ ሰው መሆን በኋላ የመጣን የተገኘን ክርስቲያኖች በሙሉ የጸጋ አማልክት እንድንሆን የተሰጠንን ስልጣንና እድል እንደ ዘበት አንቁጠረው የምንለው እርሱ ሰው ባልሆነበት ጊዜ ላይ ሰው እንደሚሆን ተስፋ አድርገው በእርሱ ተማምነው ገዢዎች የነበሩ ስለነበሩ እና ቅዱስ ዮሐንስ አፈወርቅ በንጽጽር የብሉይ ኪዳን አማኞችንና የሐዲስ ኪዳን አማኞችን ያነጻጽራል እና የሐዲስ ኪዳን አማኞችን በጣም አርጎ ይወቅሳቸዋል። ምክንያቱም የብሉይ ኪዳን አማኞች እግዚአብሔር ወረደ ተወለደ ተብሎ ለማውራት እድሉ አልነበራቸው፣ ለመስበክም እድሉ አልነበራቸው። ይወርዳል ይወለዳል እያሉ ነበር ሲናገሩ የነበሩት።
የሐዲስ ኪዳን አማኞች ደግሞ ምናምነው እኛ ይወርዳል እነሱ ያሉትን እኛ ምን አረገ እንላለን? ወረደ እንላለን። እነሱ ይወለዳል ያሉትን እኛ ምን አረገ እንላለን? ተወለደ እንላለን። እና ቅዱስ ዮሐንስ አፈወርቅ ምን ይላል? እምነታችሁ በእነሱ ልክ ሳይሆን እንዲያውም ከነሱ ልክ በላይ መሆን አለበት ይላል። ምክንያቱም እናንተ እነሱ ተስፋ ያደረጉትን ጨብጣችሁ አይታችሁታል። እናንተ እነርሱ የተነበዩለትን እናንተ ከፊት ለፊት ቆማችሁ ተነጋግራችኋል አለ። ለዛ ነው ቅዳሴ ማርያም ላይ አባ ሕርያቆስ ራሱ ሀዳፌ ነፍሱ ላይ ሲነበብ ሰምታችኋል። ከእርሱም ጋር አብረን በላን ጠጣን ተቀመጥንም ጭምር ይላል። አባ ሕርያቆስ እኮ እውነት ለመናገር ከሐዋርያት ጋር አብሮ ሆኖ ክርስቶስ በተቀመጠበት በዛች በምሴተ ሐሙስ ቅዱስ ቁርባን ባዘጋጀበት ዕለት ላይ 13ኛ 14ኛ ሆኖ እኮ የተቀመጠ አባት አልነበር። ለሃይማኖት ግን ድንበር የለው፣ ለሃይማኖት ግን ወሰን የለው። ሰው ሲያምን ባልነበረበት ዘመን ኖሮ እንዲያደርገው ሃይማኖቱ ይፈቅድለታል። እየሰማችሁ ነው። አባ ጊዮርጊስ ለዛ ነው በአርጋኖን ጸሎቱ ላይ ስለ ክርስቶስ ሕማም ስለ እመቤታችን ውጣ ወረድ ይናገርና ምን አለ በዛ ዘመን በሙሉ አብሬ በሆንኩኝ ይላል። ይሄ ምኞቱ ነው። ኋላ ደግሞ መልሶ ምን ይላል? ምንም እንኳን በዛ ዘመን ባልኖርም በሃይማኖት ግን ስለማምን አለሁኝ ብሎ ደግሞ በእርግጠኝነት ይናገራል። ኢያሱ በገባዖን ሰማይ ላይ ፀሐይዋን ያቆመው በእምነት አምላክ ሰው የነበረበትና ሰው የሚሆንበት ዘመን ላይ እንደሚሆን ስላረጋገጠና ስላመነ ነው። ስለዚህ ነገሮች ለኛ የሚከብደው ለምን ይመስላችኋል? እነርሱ ሳይሆን እንደሆነ አምነው ይህን ካደረጉ እኛ ሆኗል ተብሎ በሚነገርበት ዘመን ላይ የሚጠበቅብንን ህይወት እግዚአብሔር ባያይብን አያስወቅሰን? በጣም አርጎን የሚያስወቅሰን። በነገራችን ላይ በጣም አርጎን የሚያስወቅሰን የብሉይ ኪዳን ጻድቃን የሚደንቁት በነገራችን ላይ በዛ ነው። አስባችሁታል? ሰው ምንም ጽድቅ ቢሰራ የገነትን በር ከፍቶ ሊገባበት በማይችል ዘመን ላይ እነሱ ሲኦል ገብተው እግዚአብሔር በረድኤት ይጠብቀናል ብለው አምነው ከኃጢአት ይልቅ ጽድቅ እየሰሩ ነበር ይኖሩት። እስቲ ራሳችሁን ለትንሽ ደቂቃ የብሉይ ኪዳን ዘመን ላይ አምላክ ሰው ከመሆኑ በፊት የነበረበት ዘመን ላይ ራሳችሁን እስኪ ከተቱት። እውነት እንደ አብርሃም ታማኝ ትሆኑለት ነበር? እውነት እንደ ይስሐቅ ትታዘዙት ነበር? እውነት እንደ ያዕቆብ እስከ መጨረሻው ድረስ ካልባረከኝ አልለቅህም ብላችሁ ትታገሉት ነበር? እውነት ገነት እንደተዘጋች እያወቃችሁ የምትከፈትበት ጊዜ ይመጣል አምላክ ሰው የሚሆንበት ኃጢአትን ከምሰራ ጽድቅ ሰርቼ ብኖር ይሻላል እንል ነበር? ገነት ከተዘጋች አይቀር ሲኦል እንጨመር ብለን የጀመርነውን ኃጢአት እንቀጥል ነበር እንጂ። አያችሁት? ገነት በተዘጋበት ጊዜ ላይ እነሱ ጽድቅ ይሰሩ ነበር። አሁን እኛ ገነት በተከፈተበት ጊዜ ላይ ስንሰራ የምንታየው ግን ምንድን ነው? ኃጢአት ነው፣ በደል ነው፣ ነውር ነው፣ ክፋት ነው። ስለዚህ እነሱ እውነትም እግዚአብሔር አምላክ ሰው የሆነበት ምክንያት ገብቷቸዋል ማለት ነው። ለዛ ነው አረጋዊ መንፈሳዊ የዘወረደን ጽንሰ ሐሳብ በሱ መነጽርነት በሱ አስረጅነት ብንመለከተው አምላክ ሰው የሆነው እኛ ሰዎችን ምን እንዲያረገን? አማልክት እንዲያረገን። አንደኛው እኛ በጸጋ ገዢዎች እንድንሆን ነው። ፍጻሜው ግን እውነት ለመናገር አምላክ ሰው የሆነው ሰው የተባለውን የእመቤታችን የንጽሕት ድንግል ማርያምን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ይህን አምላክነትን የሻተውን ይህን ሰውነት ከአብ ከመንፈስ ቅዱስ ዙፋን ላይ አስቀምጦ እንዲሰለስ እንዲቀደስ ሊያደርገው በአምላክ ሰው መሆን ውስጥ በነገራችን ላይ እኛ የሻትነውን የአምላክነትን ምኞት አግኝተነው በእኛ አይፈጸም እንጂ አምላክ ሰው የሆነበትን ስጋ ያገኘው ከማን ነው? ከኛው የሰው ልጆች አይደለም? ከኛው ያገኘውን የሰው ልጆችን ማለትም ከእመቤታችን ከንጽሕት ድንግል ማርያም የነሳውን ስጋ ሲያርቅ ትቶት አልሄደም፣ ይዞት ነው ሄደው። ስለዚህ ያው ስጋ የሻተውንና የወደቀበትን አምላክ ሆናለሁ ብሎ ሲያስብ የነበረውን ምኞቱን ለዲያብሎስ መዘባበቻ እንዲሆነው አድርጎ እግዚአብሔር አምላክ ፈጽሞልናል። የዘወረደ ጽንሰ ሐሳብ ይህ ነበረ። ክርስቲያኖች አምላክ ሰው የሆነው እኛን ገዢዎች እንድናረግ ነው፣ እንድንሰለጥን ብለን። ሰው የሚሰለጥነው ግን ፍጥረታት ላይ ብቻ አይደለም። ሰው ትልቁ ሊሰለጥንበት የሚገባው ነገር ቢኖር ራሱ ላይ ነው። እስኪ ራሱ ላይ በሉ። ራሱ ላይ ነው። ፍጥረታትን መግዛት የቻለ ራሱን መግዛት ያልቻለ ሰው እኮ ድኩም ነው፣ ዋጋ የለውም። ፍጥረታት ቢታዘዙልን እኛ ሰውነታችንን ስጋችንን ማዘዝ ከከበደን ምን ዋጋ አለን? ምንም ዋጋ እኮ የለን። ይህ የመንፈስ ቅዱስ ጸጋ ነው። ለዛ ነው ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 5 ላይ ስለ መንፈስ ፍሬዎች ሲናገር አንዱ ዋነኛው የመንፈስ ፍሬ ራስን መግዛት ነው ይላል። ሰው አምላካችን ሰው የሆነበት ምክንያት እኛን በራሳችን ላይ ገዢዎች ሆነን ራሳችንን ማዘዝ የምንችልበትን ስልጣን እንዲሰጠን ነው። ስንቱ ግን ሰውነቱ ለራሱ ይታዘዝለታል ብላችሁ እስኪ ጠይቁ።
ሰውነታችሁ እውነት ለራሳችሁ ራሱ ይታዘዛል? ማረግ ከምትፈልጉት ይልቅ የማታረጉት የሚሰለጥንባችሁ፣ መሆን ከምትፈልጉት ይልቅ ማሆን የማትፈልጉትን ለማድረግ የምትገደዱ አይደለም? ስለዚህ ራሳችንን መግዛት ነው ትልቁ ገዢነት ማለት ነው። ዘወረደን ልክ ይህን አክብረን ከጨረስን በኋላ ደግሞ ተመልሰን ቅድስት ላይ እንመጣለን። ቀጣይ ሳምንት ላይ ቅድስት ላይም ተመሳሳይ ነገር የምናነሳው። ሳምንቱ ቅድስት ይሁን እንጂ ቤተክርስቲያን የምታስተምርበት የትምህርት አውዷ ስለ ቅድስና ነው። ስለ ሰንበት ቅድስና፣ ስለ እግዚአብሔር ቅድስና፣ ስለ ሰው ልጅ ቅድስና እያለች ቤተክርስቲያን ታስተምራለች። ዓላማው ስለ ቅድስና እንድናውቀውም የተፈለገበት ጭብጡ ምን መሰላችሁ? ቅድስና ማለት ይላል ቅዱስ ዮሐንስ ዘሰዋስው፣ ቅድስና ማለት ተአምራትን ማድረግ የሚችሉበት ሰዎች ደረጃ ላይ መድረስ ብቻ አይደለም ይላል። እየሰማችሁ ነው? ሰው ቅድስና አለው የሚባለው ከተፈጥሮ ስርዓት ውጪ የሆኑ ነገሮችን ማድረግ የሚችልበት አቅም ላይ ሲደርስ ብቻ አይደለም ይላል። ታዲያ ቅድስና እንዴት ነው ትለኝ እንደሆነ ይላል ቅዱስ ዮሐንስ ዘሰዋስው፣ ቅድስና ማለት ተአምራት ለመስራት ከማነሳት በፊት መጀመሪያ ተአምር ልትሰራበት የምችልበትን ሰውነት ላይ ያለውን ጉድፍ ራስን መመልከት መቻል ነው ይላል። ሰው ኃጢአቱን ሳያይ የሌላውን ሸክም ማቅለል አይችልም። ሰው የራሱን ጉድፍ ሳያይ የሌላውን ነገር ሊያነጻ አይችልም። አብዛኞቻችን ቅድስና ላይ የምንዘለው ነጥብ ይህ ነው። አብዛኞቻችን ቅድስና ላይ ልንረዳው የሚያስፈልገን ደግሞ ዋነኛ አንኳር ነገር ይሄ ነው። 1000 ዓመት ተአምራትን አድርጋችሁ ራሳችሁ ንጹህ ካልሆነ ምን ዋጋ አለው? 1000 ዓመት ሌላው ሰው የሚደንቁ ትሩፋትን የሚደንቁ እጅም በአፍ የሚያስጭኑ ተአምራት አድርገን ነገር ግን ወደኛ ሲመጣና ወደኛ ጉዳዩ ግን ሲመጣ በጣም ኃጢአተኛ ብንሆን ምን ዋጋ አለው? ተአምራት አድርገን ኃጢአተኛ ከምንሆን ኃጢአተኛነታችንን ጻድቃን ሆነን አንጽተን ተአምር ባናደርግ አይሻል እንዴ? እንደ አማራጭም ታስቡታላችሁ እንዴ? መንግስተ ሰማያት የምንወርስበት እኮ ቀድመ መስፈርት ተአምራት መስራታችን እኮ አይደለም፣ ኃጢአታችንን ንጹህ አድርገን በጽድቅ መመላለስ መቻላችን። እውነት እንነጋገር ግን ከተባለ እዚች ምድር ላይ ህይወት ኖሯችሁ በምትኖሩበት ጊዜ ላይ ተአምር ብታረጉ ይሻላል ወይስ ተአምር ሳታደርጉ ጽድቅ ብቻ ይዛችሁ ብትኖሩ ይሻላል? እውነታው ጽድቅ ይዘን ብንኖር ነው የሚሻለው። አኗኗራችን ግን ከጽድቁ ይልቅ እዚች ምድር ላይ የሚያበላንም የሚያጠጣንም ተአምር ብናደርግ አከበሬታም ይኖረዋል፣ ዝናም ይኖረዋል፣ እውቅናም ይኖረዋል እንጂ አንድ ሰው ኃጢአተኛነቱን በማመን ውስጥ ወይኔ ገሌ ኃጢአቱን የሚያምን በጣም የሚገርም ሰው ነው ብሎ ይወራለት? ማንም አያወራለት። አያችሁት? ውስጣችን አሁንም ድረስ መግዛት ያቃተን ነገር አለ ማለት ነው። ቅድስት ላይ እሱን እንድናስብ ነበር የሚፈለገው። ይሄ ጀርባችን ላይ ያለውን የተልእኮ የጸጋ ክንፍ ዞር ብለን ከማየታችን አስቀድመን ራሳችንን በቃለ እግዚአብሔር መስታወትነት አይናችን ውስጥ ያለውን ምሰሶ እንድናይ ነበር የተፈለገው። ምኩራብም ላይ ስትመጡ ተመሳሳይ ነው። እኛ ያነበብነው የቅዱስ ወንጌል ምንባብ ሲጀምር እንዲህ ብሎ ነው የሚጀምረው። የአይሁድም ፋሲካ ቀርቦ ነበር ይላል። እስኪ አይሁድ ፋሲካ በሉ። ፋሲካ ማለት ፓስካ፣ ፓስ ኦቨር መሻገር ማለት ነው። ፋሲካ ኦሪት ዘጸአት ምዕራፍ 12 ላይ አምላካችን መድኃኒታችን ልዑል እግዚአብሔር ህዝቡ ከግብፅ ባርነት ሊወጡ ሲሉ የመጨረሻውን የሞተ በኩር መቅሰፍት በግብፅ ላይ በላከ ጊዜ ላይ መላከ ሞትን ሲሰደው እስራኤላውያን እንዲተርፉ እስራኤላውያን ከዛ መቅሰፍት መትረፍ እንዲችሉ ተብሎ አርደው እንዲበሉት የታዘዘ በግ ነበር አይደል? ትዝ ይላችኋል። ያ የታረደው በግ የፋሲካው በግ ይባላል። እስኪ የፋሲካው በግ በሉ። አው ለዛ ነው ቅዱስ ጳውሎስ በመልእክታቱ ፋሲካችን ክርስቶስ ታርዶልናልና የሚለው። በጉ የፋሲካው በግ በሐዲስ ኪዳን ክርስቶስ ነው። ደግሞ በዓሉንም ይህንን ፋሲካ ብላችሁ አክብሩት፣ በዓሉ የኔ ነው ብሎ ያዘዘው ደግሞ እግዚአብሔር ነው። በጉም የራሱ ነው፣ በዓሉም የማን ነው? የማን ነው? የእግዚአብሔር ነው። በዓሉም የራሱ ነው፣ በጉም የራሱም ጭምር ነው። አሁን ግን ስትመለከቱት የእርሱ በዓል ሆኖ ሳለ በዓሉ ግን እየተጠራ ያለው የእግዚአብሔር ፋሲካ ተብሎ ሳይሆን የማን ፋሲካ ተብሎ? እያንዳንዱ ነገር ክርስቲያኖች እግዚአብሔር ለናንተ ወይም ለኛ ሰጥቶን እንድንኖርበት እንድናከብርበት እንድንከብርበትም ጭምር ያደረጋቸው ብዙ ነገሮች አሉ። በዓላቶች እንደዚህ አይነቱን ጽንሰ ሐሳብ ይዘው ነው የሚነሱት። በነገራችን ላይ በዓላቶቹ የኛ በዓላት አይደሉም። የማን በዓላት ናቸው? የእግዚአብሔር በዓላት ናቸው። ፋሲካ በሉት፣ ስቅለት በሉት፣ ሁሉም በሉት የተሰሩት እኛ ስጋዊ የሆኑ ደስታዎቻችንን እንድንወጣና እንድንወርድባቸው አይደለም። በዓላቶቹ በእግዚአብሔር መንፈስ እንዲከበሩ ተብለው ብቻ ነው የተዘጋጁት። በቃ ሌላ ምንም ጽንሰ ሐሳብ የለውም። ስለዚህ የእግዚአብሔር በዓላት ይባላሉ።
እግዚአብሔር ግን እርሱ እንዲከበርለት ያደረገውን በዓል እርሱ ያዘዘውን ስነ ስርዓት የሚጥሱትን ሰዎችና እሱ እንዲከበርለት ያደረገውን መንገድ የማይከተሉትን በዓል አከባበር የኔ በዓል ነው አይለው፣ የነሱ በዓል ብሎ ነው የሚጠራው። የአይሁድ ፋሲካ ሲለውም እንደዛ ለማለት ነው። በዓሉ የኔ ነው፣ እኔ እንደምፈልገው እየተከበረ ግን ስላልሆነ፣ እኔ እንዳዘዝኩት እየተደረገ ስላልሆነ ይሄ የኔ በዓል ሳይሆን የነማን በዓል ነው? የአይሁድ በዓል ነው። እውነት እንነጋገርም ከተባለ አሁን የምንጾመው ጾም የማን ጾም ይመስላችኋል? የኛ ነው የእግዚአብሔር? የእግዚአብሔር ነው የኛ? ታው በደንብ አድርጋችሁ ሐሳቡ ከገባችሁ እስኪመልሱ። እግዚአብሔርን ደስ የሚያሰኘውን ጾም እየጾምን ከሆነ አዎ የኛ ጾም ሳይሆን የማን ጾም? እውነት እኛ እየጾምን ያለ ነው አጿጿም ግን የሱ ጾም ነው ወይስ የኛ ጾም ነው? የኛ ጾም ነው። የኛ ጾም ነው፣ ምንም ጥርጥር የለውም። በስም መጠሪያ ይህ የጌታ ጾም ነው ተባለ እንጂ እውነት ወንጌላውያኑ በዚህ ዘመን ላይ ኖረው አጿጿማችንን ቢያዩት የአይሁድ ፋሲካ እንደሚባለው የነሱ ጾም ተብሎ ነበር ይጠራብን የነበረው። አብዛኞቻችን በሰውነታችን እንዲቀደስ የሚያስፈልገውን እግዚአብሔርን እሱን የሚያስደስተውን ሳይሆን እኛን የሚያስደስተንን ነገር ነው የምናደርገው። ክፋቱ ደግሞ ምን መሰላችሁ? እኛን የሚያስደስተንን ነገር እያደረግን እሱን እንደሚያስደስተው መገመታችን ነው። ደግሞ እሱ ነው ትልቁ አስጊው ነገር። እግዚአብሔርን የሚያስደስተውን ነገር አለማድረጋችን ሲያንስ እኛ የሚያስደስተንን ነገር እያደረግን ደግሞ እኛን የሚያስደስተን ነገር በእርግጠኝነት ማን ያስደስተዋል እንላለን። እንዴት አወቅን? እንደዛ እናንተ በምትፈልጉበት መንገድ ሄዳችሁ እኔ ልደሰትበት እችላለሁ እውነት ተብሎ የተነገረን ነገር ኖሮ ነው አይደለም። ሳናውቀው የገባንበት ወጥመድ። ስለዚህ የአይሁድ ፋሲካ ብሎ ጠራው። የአይሁድ ፋሲካ ቀርቦ ነበረ። ከዛ በኋላ ጌታችን ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ። ወደ ቤተ መቅደሱም ተጠግቶ በነበረበት ጊዜ ላይ ቤተ መቅደሱ ውስጥ እስኪ በሬዎች በሉ እንጂ በጎች፣ ርግቦች፣ ገንዘብ ለዋጮች እነሱን ተመልክተው ወይንም ደግሞ አብረው ሆኖ ተመለከታቸው እና ጌታችን ኢየሱስ ክርስቶስ እርሱን እንዲያገኙበት የሰጠበት ቤተ መቅደስ ውስጥ የማያስፈልጉ ነገሮች ስለተገኙ አይደለም በጣም አድርጎ ውስጡን የተሰማውና ጅራፍ አንስቶ ያጮኸው። በነገራችን ላይ እዛ ቤተ መቅደስ ዙሪያ ላይ በደንብ አድርጋችሁ ስሙ፣ በሬዎችና በጎች ቢገኙ እንዲሁም ርግቦች አይደንቅም። ምክንያቱም እነዚህ በኦሪቱ ስርዓት መሰረት መስዋዕት ናቸው። ግዴታ ቤተ መቅደሱ ዙሪያ ላይ መኖር ያለባቸው ነገሮች አሉ። ግልጽ ነው፣ ገብቷቸዋል። ኦሪት ዘሌዋውያን ምዕራፍ 1 ላይ ይናገራል። ራሱ አምላካችን ልዑል እግዚአብሔር ለኦሪቱ ስርዓት ለቤተ መቅደስ ሰዎች እንዲጠቀሙባቸው እንዲሁም ደግሞ ለእርሱ መስዋዕት አድርገው እንዲያቀርቧቸው ያዘዛቸው እንስሳት ናቸው። ስለዚህ እነዚህ እንስሳት እዛ አካባቢ መኖራቸው የተገባ ነገር ነው። በቃ ሰው ቤተ መቅደስ ሲገባውን ለምሳሌ ዕጣን፣ ጧፍ፣ ዘቢብ መሰል አይነት ነገር ቤተ መቅደሱ ወይንም ደግሞ የቤተ ክርስቲያኑ ዙሪያ ላይ ቢያገኝ መበሳጨት አያስፈልገውም። ምክንያቱም እኒህ ነገሮች እዚህ መኖር ግዴታቸው ስለሆነ ነው። የምትገቡበት ቤተ መቅደስ ለነዚህ ነገር መገልገያም ስለሚያስፈልግ ማለት ነው። ችግሩ የነዚህ እንስሳቶች መኖር አይደለም፣ የመጡበት ዓላማን ነው እግዚአብሔር ያልወደደው። አንዳንድ ነገሮች በደንብ አድርጋችሁ ስሙ። እግዚአብሔር በቤተ መቅደሱ ዙሪያ በጣም አድርጎ ሲመለከታቸው ያዝናል ብለን የምንናገረው ወይም ቤተክርስቲያን የምታስተምረው ነገሮቹ በመኖራቸው ሳይሆን እነዛ ነገሮች የመጡበት ዓላማ ለእግዚአብሔር የሚያስደስት ስላልሆነ። ምን መሰላችሁ? በእነዚህ አይነት እንስሳት ከሚሰዉ መስዋዕቶች መካከል አንዱ የድህነት መስዋዕት። እስኪ የድህነት መስዋዕት በሉ። የድህነት መስዋዕት ነው። ሌሎችም መስዋዕቶች በዚህ በኩል ሊቀርቡ ይችላሉ። አንድ ሰው ለምሳሌ መስዋዕት ለመሰዋትና መስዋዕትም ጭምር ለእግዚአብሔር ለማቅረብ ከተለያየ ቦታ ነው የሚመጣው። ምክንያቱም ቤተ መቅደሱ አንድ ቦታ ላይ ብቻ ስላለ። ምኩራብ የአይሁድ ቤተ ጸሎት ነው። ቤተ መቅደሱ ታቦተ ጽዮን ያለችበት፣ ሊቀ ካህኑ ያለበት፣ መስዋዕት የሚቀርብበት፣ ደሙ የሚረጭበት፣ የእንስሳቱ ህዝቡና እግዚአብሔር የሚታረቅበት ቦታ ነው። ምኩራብ ማለት ቤተ መቅደስ ማለት አይደለም። በደንብ ልብ አድርጋችሁ ስሙ። ምኩራብ ማለት ቤተ መቅደስ አይደለም። የምኩራብ አገልግሎት ግን ለሐዲስ ኪዳን ቤተ መቅደስ ጥላ ሆኖ ሊያገለግል ይችላል። ምክንያቱም ለምሳሌ ምኩራብ አንደኛው አገልግሎቱ ለአይሁድ መሰባሰቢያ ነበር። ዛሬም ቤተክርስቲያን አንደኛው አገልግሎቷ ለክርስቲያኖች ምን ማድረጊያ ናት? መሰባሰቢያ ናት። ምኩራብ የነቢያት መጽሐፍት የሚነበብበት ቦታ ነበር። አሁንም ቤተክርስቲያን ውስጥ ስትመጡ አንዱ ከሚነበቡ መጽሐፍት መካከል የነማን መጽሐፍት ነው? የነቢያት መጽሐፍት ነው። ለምሳሌ መዝሙረ ዳዊት የምን መጽሐፍ ነው? የነቢያት መጽሐፍት እኮ ነው።
በስም ደረጃ ወይም በመደብ ደረጃ የመዝሙርና የጥበብ መጽሐፍ ይባላል እንጂ ልበ አምላክ ቅዱስ ዳዊት አንዱ የነበረው ጸጋ የነብይነት ጸጋ ነው። የነቢያት መጽሐፍት ይነበባሉ፣ በዚህም ቤተ መቅደስ ይነበባሉ። ምኩራብ ግን ልዩ የሚያደርገው ታቦት የለበትም። እየሰማችሁ ነው? ታቦት የለበትም። 10 አባወራ ካለ አንድ ምኩራብ ሊሰራለት ይችላል መሰባሰቢያ እንዲሆነው። ቤተ መቅደሱ ግን አንድ ነው። ስለዚህ ምኩራብ ያላቸው ቦታዎች ላይ በሙሉ ያሉ አይሁድ ቢያንስ በዓመት በተወሰኑ ጊዜያት ወደ ቤተ መቅደሱ የመውረድ ግዴታ አለባቸው። ወደ ቤተ መቅደሱ ሲወርዱ ከመጡበት ቦታ አንዳንዶቹ መስዋዕት ይዘው ይመጣሉ ለማቅረብ። ቦታው ሩቅ ከሆነ ለምሳሌ 2 በሬ ይዞ ከመጣ ቦታው ሩቅ ከሆነ ውሃም ምግብም ስለማያገኝ ያ እንስሳ ሊከሳ ይችላል። ልክ ቤተ መቅደሱ ጋር ሲደርስ መስዋዕቱን እንዲቀበሉለት ለሊቃነ ካህናቱ ሲያናግር ግን ወይም ለካህናቱ ተቀበሉኝ ሲል እኒህ ካህናት እንዴት እንዲህ አይነት በሬ ይዘህ ትመጣለህ ለእግዚአብሔር ይሉታል። ከስቷል፣ ደቋል፣ የእግዚአብሔርን ክብር የሚያሳይና የሚገልጥም ጭምር አይደለም። ስለዚህ ያንተን 2 በሬ ስጠንና እኛ 1 በሬ እንስጥ ይላሉ። በሬዎቹ የተሰበሰቡበት ዓላማ ስለዚህ ቤተ መቅደሱ ጋር የሚያስፈልጉ ስለሆኑ ሳይሆን ለነርሱ ለራሳቸው ስጋዊ ምኞትና ፍላጎት የሚያሟሉ ስለሆኑ ነው። እየሰማችሁ ነው? ግልጽ ነው? ገብቷችኋል? ስለዚህ አሁንም ድረስ ቤተክርስቲያን ውስጥ እንዲህ አይነት ነገሮች የሚመጡበትን ሐሳብና ምልከታ መረዳት መቻል አለብን። አንዱ ነው። ቅሉ ግን እኛ እያወራን ያለነው ስለምናመልክባት ስለምንሰበሰብባት ህንፃ ቤተክርስቲያኑ አይደለም። አሁን እንድትይዙልኝ የምፈልገው ነጥብ ህንፃው ተብሎ የተነገረው የኛ ቤተ መቅደስ መሆኑን ነው። ክርስቶስ የመጨረሻ ይሄንን ሁሉ አንብበን ልብ ካላችሁ ምን ብሎ ነበረ? ይህን ቤተ መቅደስ አፍርሱት በ3ኛውም ቀን አነሳዋለሁ ሲል እንዴት 46 ዓመት የቆየ ነገር አንተ በ3 ቀን አስነሳዋለሁ አልክ ሲሉት ወንጌላዊም ብሎ ነው የተናገረው። ይህን በሉ እስኪ አብራችሁ መቅደስ ስለተባለ ሰውነቱ ተናገረ። ስለዚህ ክርስቶስ አፍርሱት እያለ ሲናገር የነበረው ስለዚህኛው ስለቆመው ቤተ መቅደስ ስለ ድንጋዩ ስለተከመረው ሳይሆን ስለማን ሰውነት ነው? አዎ የራስ ሰውነት ነው። ስለዚህ አሁን ቅዱስ ጳውሎስ ቆሮንቶስ መልእክት ድረስ ሳትሄዱ የክርስቲያን ሰውነት ቤተ መቅደስ እንደሆነ ወንጌል ራሱ ይናገራል ማለት ነው። እየገባችሁ ነው? ስለዚህ አሁን እዚህ ቤተ መቅደስ ዙሪያ ላይ መኖር ያለባቸው ነገር ቢኖሩ ችግር የለም ማለት ነው። የኖሩት ነገር ግን መኖር ስላለባቸው ሳይሆን የኛን የግል ፍላጎት ለማሟላት የተገኙ ነገሮች ግን ከሆኑ ችግር አለበት። ልብ አድርጋችሁ ስሙ። በሬ፣ በግ እንዲሁም ርግብ እየተባለው የተነገሩት አንደኛ እንስሳቶቹን ነው። ክርስቶስ ጅራፍ አንስቶ ከዛ ቤተ መቅደስ ያባረራቸው አንደኛው ምክንያት እርሱ ራሱ የሚበላው የሚጠጣው አማናዊ የሆነው ምግባችን ክርስቶስ መጥቷል። ስለዚህ ይሄ ቤተ መቅደስ ይሄ የኦሪታዊ ስርዓት በሙሉ አልፏል ለማለት እኒህን እንስሳቶች አባረራቸው። ከዚህ በኋላ ቤተ መቅደስ ውስጥ የሚዘጋጀው የሚፈተተው የምትበሉት የምትጠጡት ስጋ ለስለት የምታመጡት በሬ፣ በግ፣ ፍየል አይደለም። የማን ስጋና ደም ነው አላቸው? የኔ የራስ የክርስቶስ ስጋና ደም ነው አላቸው። አንደኛው ትርጉም ይህ ነው። ሁለተኛው ግን ጌታችን ኢየሱስ ክርስቶስ አንስቶ በጅራፍ እያጮኸ ያባረራቸውን እንስሳት ሊቃውንተ ቤተ ክርስቲያን መቅደስ ከተባለ ከናንተ ሰውነት ሊርቁ የሚጠበቅባቸው ምግባራት ወይንም ደግሞ ደስ የሚያሰኙ ነገሮች ናቸው ይባላል። ለምሳሌ እስኪ በሬ በሉ እንጂ በሬ ምን አይነት እንስሳ ነው ብትባሉ መቼም ቶሎ ጭንቅላታችሁ ላይ የሚመጣው በሬ ለምን የሚገለገሉበት ጾም ስለሆነ ለእርሻ አላችሁ እንጂ ፍቺ ቢሆን ምን ነበር የምትሉት? ለጥሬ ነበር የምትሉት። ምንም ጥርጥር የለውም። ግን አንዱ የበሬ አገልግሎት ወይንም ደግሞ በሬን የምንጠብቅበት አንዱ ነገሩ ቀንበር ከላዩ ላይ ተጥሎበት ምን መደረግ እየታረሰ ይሄዳል። በሬ የሚባለው ምን ማለት ነው ይላሉ ሊቃውንተ ቤተ ክርስቲያን። በሬ ማለት ከቤተ መቅደሱ እንዲወጡ የተደረጉት አገልጋዮች ናቸው ይላል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 9 ላይ ክርስቶስ በበሬ አንጻር ቅዱስ ጳውሎስ በበሬ አንጻር ስለ ደቀ መዛሙርት ይናገራል። የሚያበራየውን በሬ ከመብላት አትከልክለው ይላል። መቼም የሚያበራየው በሬ ነው ካለ እየተናገረ ያለው ስለ በሬ ነው። ምን ማለት ነው? የሚያበራየውን በሬ ማለት የሚደክሙትን ደቀ መዛሙርት የሚገባቸውን ነገር ከመስጠት አትከልክላቸው ለማለት ነው አንደኛው ትርጉም። ክርስቶስ ታዲያ እነዚህን ጅራፍ አንስቶ በሬዎቹን ለምን አባረረ ይባላል? በሬ በሚያርስበት ጊዜ ላይ አርሶ ከዛ በኋላ ገበሬው ዘሩን ይዘራና ይሄዳል አይደለ?
ከበሬው የምትጠብቁት ያረሰበት መሬት ላይ የሱን አሻራ ነው ወይስ የተዘራውን ዘር ነው? ከተዘራው ዘር ላይ ፍሬ አንስታችሁ በላለው ብላችሁ የምትጠብቁት እንጂ አንድ ገበሬ ያረሰውን መሬት ለማየትና ለመጎብኘት ብሎ ገበሬውም ከላይ ዝናብ ስጠኝ ብሎ እግዚአብሔርን አይለምንም። ገበሬውም የሆነ ጊዜ ጠብቆ ወይ መሬቱ ሲያምር የታረሰው ሊልም አይደለም። የሚያርሰው ምን እንዲያበቅል ስለሚፈልግ ፍሬ። ልብ አድርጋችሁ ስሙ። በሬውን ያባረረው በሬ ማለት አገልጋዮች ናቸው። በሬ ማለት ቤተክርስቲያን ውስጥ ያሉ አገልጋዮች ምሳሌ ናቸው። እነዚህ አይነት በሬ አገልጋዮችን ያባረራቸው ምንድነው? በሬዎች መውጣት አለባቸው ከዚህ ቤተ መቅደስ። ምክንያቱም አንዳንድ አገልጋዮች ክርስቶስን ስለሚሸፍኑት። እንዲህ አይነቱን አገልጋይ እንዲህ አይነቱን ተገልጋይም አይፈልግም እግዚአብሔር። ሰውነታችሁ ላይ ከእግዚአብሔር በላይ ሊነክስበት የሚገባ ማንም ሊኖር አይገባም። አንዳንዶቻችን ግን በሬ አንግሰናል። ሊያርስ የመጣን አንድ ሰው ዘር ሊዘራን የተላከን አንድ ሰው ዘሩ ተዘርቶ ከሚያበቅለው ከክርስቶስ በላይ ዋጋ ሰጥተነዋል። ሰውነታችሁ ከዚህ መንጻት አለበት እያለን እየሰማችሁ ነው። እንደ በሬ የከበዱባችሁ እንደ በሬ የሚዘራውን ዘር እንዳትበሉ እየረገጡ እየጠቀጠቁ የበሬውን ድልበት እያያችሁ የሚዘራውን ዘር ደቃቅነት ተመልክታችሁ አታነጻጽሩ እያለን አንድ ሰው የዘራውን ዘር እስኪወጣ ድረስ የዘራው ዘር ላይ በጣም የሚተማመነው በዘሩ ትንሽነት ነው ወይስ በበሬው ትልቅነት ነው? ቢያንስ ዘርቼ እንኳን ባጣ ምንን አርጄ እበላለሁ ይላል። እየሰማችሁ ነው? እየተረዳችሁኝ ነው? ቢያንስ ዘሩ እስኪወጣ ድረስ ለአይኑ ቅርብ ሆኖ የሚያስጎመጀው ምኑ ነው? በሬው ነው አይደል? አንዳንዶቻችን ክርስቶስን ከማየት ይልቅ የሚያርሱትን አገልጋዮች በማየት ውስጥ በመመሰጣችን ውስጥ የረሳነው ሰዎች አሉ። ሰውነታችሁ ንጹህ እንዲሆን በሬ የተባሉ ከክርስቶስ በላይ እንንገስ ያሉ አገልጋዮችን አባሩ ማለት ነው። እየሰማችሁ ነው? ጥሩ። ሁለተኞቹ ደግሞ ምኖች ናቸው? ደከማችሁ እንዴ? ምኖች ናቸው? በጎች ናቸው። እስኪ በግ በሉ። በግ ጥቅሙ ምንድነው? አንደኛ ቁርበቱ ወይንም ደግሞ ቆዳው ምን ይሆናል? ልብስ ይሆናል አይደለ? ሌጦ ይሆናል። ስጋውስ ምን ይደረጋል? ይበላል። እንዲህ አይነቱን ደግሞ ይላሉ ሊቃውንት። እንዴት ድንቅ እኮ እንደሆነ ትርጓሜያቸው። በግ ደግሞ እንደ በግ አይነቶቹን አባሯል ከቤተ መቅደስ። ንጹህ እንዲሆን ሰውነታችሁም እንዲሁ በጎች ከቤተ መቅደስ ከተባለ ከሰውነታችሁ መባረር አለባቸው ይላል። የበግ ጠባዩ ወይም የበግ አመሉ ምንድነው ትሉኝ እንደሆነ ይላል የበግ ቆዳው ይለበሳል፣ የበግ ስጋው ይበላል። በጉ ግን የሚለበሰውን ቆዳውን ለሰው ልጅ አስቦ የሚበላውን ስጋ ለሰው ልጅ አስቦ ነው የሚበላው። አታስቡበት እንጂ የከብት ተሰማርቶ ሳር እየጋጠ ሲል ለሚያርደው ሰው ምቹ ልሁንለት ብሎ ነው የሚበላው። ለማን ብሎ ነው የሚበላው? ለራሱ ብሎ ነው የሚበላው። ለራሱ ብሎ ይበላል። ነገር ግን ማን ይጠቀምበታል? ሌላ ሰው ይጠቀምበታል። እና አባቶቻችን ምን ይላሉ? እንደ በግም መሆን የለባችሁም። በግ የተባለ ጠባይ ከሰውነታችሁ መባረር አለበት ንጽህና የምትፈልጉ ከሆናል። የበግ ትልቁ ድክመቱ ምንድነው? በሚበላበት በሚጠጣበት ጊዜ ላይ ጥቅሙ ለሰው ነው፣ ጥቅሙ ለሌላ ነው። እናንተስ እውነት ለመናገር የምታረጓቸው መልካም ስነ ምግባራት እንዲጠቅሟችሁ ለራሳችሁ ነው የምታረጓቸው ወይስ ለእግዚአብሔር ነው ይላሉ ሊቃውንት። አንዳንዶቻችን እውነት ለመናገር ደግ የሆኑና መልካም የሆኑ ነገሮችን የምናደርገው ሰው ስናረገው እንዲያየን ነው እንጂ መደረግ አለባቸው ብለን አምነን ለራሳችንም ሆነ ለፈጣሪ አይደለም። ይህን አይነቱንም ጠባይ መወገድ አለበት። ሰውነታችሁ ከተረእዮ ንጹህ መሆን አለበት አለ። እስኪ ተረእዮ በሉ። መታየትን መሻት የለበትም ለማለት ነው። ለምታረጓቸው ጽድቅ ስራዎች በሙሉ ንጹህ እንዲሆን ሰውነታችሁ የምትፈልጉ ከሆነ ተረእዮን መተከልከል አለባችሁ ለማለት ነው። ሶስተኞቹ ደግሞ ርግቦች ናቸው። እስኪ ርግብ በሉ። ርግብ የሚወከለው በመንፈስ ቅዱስ ነው። የማቴዎስ ወንጌል ምዕራፍ 3 ላይ እግዚአብሔር መንፈስ ቅዱስ በምን አምሳል ነው የወረደው? በርግብ አምሳል ነው የወረደው። እና ርግቦችንም አባሮ አስወጣቸው ደግሞ ማለት አንዳንዶች ደግሞ ጸጋ መንፈስ ቅዱስን ለራሳቸው የተሰጣቸውን በገንዘብ መግዛት የሚፈልጉ አሉ። ልክ የሐዋርያት ሥራ ምዕራፍ 8 ላይ ይላሉት እንደ ሐናንያና እንደ ሰጲራ ማለት ነው። ታስተውሱ ከሆነ እነዚህ ሁለት ባለትዳሮች መጥተው ሀብት ንብረታቸውን በመስጠት ውስጥ መግዛት የፈለጉት ግን ነበረ። እሱም ምንድነው? የእግዚአብሔር መንፈስ ቅዱስን አንዱን ጸጋውን ነበር። ሲሞን መሰሪም ይህን አድርጎት ነበር። ሀብት ንብረት አቅርቦ ስጡኝ፣ የመንፈስ ቅዱስን ጸጋ ሽጡልኝና እኔም ደግሞ እጅግ የጫንኩ ሰው ላይ መንፈስ ቅዱስ ላሳድር ብለው ነበር። እና እንደ ርግብ አይነቶቹን ያባረረው ደግሞ ምንድነው?
ጸጋችሁን እግዚአብሔር የሰጣችሁን መልካም የሆኑት ነገሮችን በሙሉ ገንዘብ መሸጫና መለወጫ አታድርጓቸው። እግዚአብሔር የሰጣችሁ እንድትበሉባቸው ሳይሆን መንግስቱን እንድትወርሱባቸው ነው። መጀመሪያ ሰው ጸጋ የሚሰጠው በነገራችን ላይ እንዲኖርበት አይደለም፣ በምድር ላይ እሱ አይደለም የመጀመሪያው ዓላማ። እያንዳንዳችሁ ያላችሁ እግዚአብሔር የሰጣችሁ መክሊት የመጀመሪያው ዓላማ መንግስቱ እንድትወርሱበት። ለዛ ነው ባለቤቱ የማቴዎስ ወንጌል ምዕራፍ 25 ላይ ትዝ ይላችሁ መክሊት የሰጣቸውን ሰዎች በሙሉ አትርፈው ሲያገኛቸው መርቆ ኑሩን ያላቸው ወይስ ወደ አባቴ ተድላ ግቡን ያላቸው? ወደ አባቴ ተድላ ግቡን ያላቸው። ጸጋውን አንድ ክርስቲያን ማትረፍ የሚጠበቅበት መንግስቱን ለመውረስ ነው እንጂ ምድርን ወርሶ ለመኖር አይደለም። ግልጽ ነው። እንዲህ አይነቱን ነገር ከሰውነታችሁ አባሩ ለማለት ነው። እንዲህ ብለው ግን በሚል ትርጓሜ ብቻ አያበቁ። አሁንም በደንብ አድርጋችሁ ስሙ። በሬ ደግሞ ምንድን ነው ቢባል በሬ ጥንካሬ ነው። የጥንካሬ ምልክት ነው፣ ወይንም ደግሞ በደንብ አድርጎ ጥንካሬ አለው። በሬን ከዛ መቅደስ አባረረው ማለት በሬ ጉልበተኛ እንደሆነ ሁሉ ከንጹህ ሰውነት ወይም ንጹህ የሆነ ሰውነት እንዲኖራችሁ የምትፈልጉ ከሆነ በራሳችሁ ጉልበት አትመኩ። እውነት ለመናገር ክርስቲያኖች ራሳችሁን እስኪፈትሹት። እየጾማችሁ ያላችሁትና እየጾምን ያለ ነው ሁላችንም በማን ጉልበት ይመስላችኋል? ልምድ ስላለን የሚመስለው ሰው እንዳለ ታውቃላችሁ። ካቻ ምናምን እስከ 12 ነው የጾምኩት አሁንም መቆየት አይከብደኝም የሚል እውነት የሰው ልጅ እስከ 12 የሚቆይበት ጥንካሬና ብርታት ከልምድ ያገኘው ሀብት ይመስላችኋል? እግዚአብሔር ስላስቻለው እኮ ጠዋት ተነስቶ የሚረበው ሆዳችን እስከ 9 ሰዓት መዝለቁ ሳምንት ስለለመደ ይመስላችኋል? አይደለም። ጥንካሬው ጉልበቱ እግዚአብሔር ስለሆነ ነው። በጉልበታችሁ አትመኩ። ንጹህ የሆነ ሰውነት እንዲኖራችሁ የምትፈልጉ ከሆነ ኃይላችሁ እግዚአብሔር ይሆናችሁ ማለት ነው። ሁለተኛው በጎችን አባረራችሁ። በግ ደግሞ ሞኝ ነው። የተሻለ ሳር ሲያገኝ የተሻለ ውሃ ሲያገኝ የሚሸሽና የሚኮበልል ነው። እንደዚህ ሁሉ እንዲህ አይነቱን ጸባይ አስወጡ ከሰውነታችሁ አባሩ እያለ ነው። ምን አይነቱን ትሉ እንደሆነ አንዳንዶቻችን ሰውነታችን ያልነጻው ንጽህናው ተጠብቆ እንዲኖርም ያልቻለው እንደ በግ ብዙ ነገር ስለሚያሞኘን ነው። በግ ንጹህ ውሃ ሲያገኝ ደስ ስለሚለው አሁን የሚጠጣው የደፈረሰ ስለሚመስለው ይዘላል። አሁን የምንኖረው ክርስቲያናዊ የሆነ ህይወት የደፈረሰ ግራ የተጋባው መስሎን ሌላ ህይወት ለመፈለግ ስንሄድ የጠፋን እኮ ስንቶቻችን። አሁን ከእግዚአብሔር ጋር እየኖርነው ያለነው ኑሮ ሳይስማማን ቀረና ወይም በእኛ ሚዛን ስንመዝነው ይሄ ህይወት አያዋጣኝም፣ ሳየውም ሰውነቴም አልተስማማውም፣ ውስጤም ሁከት ላይ ነው ያለው ይልና አንዳንድ ሰው ጥሎት ይሄዳል። እንደ በግ አትሁኑ፣ አትወላውሉ እያለን። ሶስተኛው ርግቦችን አባረራቸው፣ ርግቦችን አስወጣቸው። ደግሞ ማለት ርግብ አንድ ቦታ ላይ መኖሪያዋን ታርግ እንጂ እህል ለመብላትም ውሃ ለመጠጣትም ግን እዛም እዚህም ትላለች። ርግብን ደግሞ ሊቃውንተ ቤተክርስቲያን ምን ይሉታል? የሐሳብ አለመጽናት ነው ይላል። እስኪ ሐሳብ አለመጽናት በሉ። ሰውነታችን ንጹህ ያልሆነበት አንደኛው ምክንያት በአንድ ሐሳብ አንረጋም። ዛሬ ይህን እናስባለን፣ ነገ እናስባለን፣ አንጨበጥም። ለምሳሌ ጠዋት እንነሳና ከዚህች ዕለት በኋላ ወይም ከዚህች ቀን በኋላ እንዲህ አይነቱን ጸሎት እጸልያለሁ እንላለን። ትንሽ ምሳ ሰዓት ስትሆን ጸሎቱን ረስተነው ረጅም ስለ ጾም ሰዓት ደግሞ እናወራለን። ትንሽ አለፍ ስትል ረስተነው ስለ ስግደት እናወራለን። ትንሽ አለፍ ስንል ስለ መንፈሳዊ እንዲሁ ዝም ብሎ ሐሳባችን ከአንዱ ጽድቅ ወደ ሌላው ጽድቅ ከአንዱ ጽድቅ ወደ ሌላው ጽድቅ እንዲሄድ እየባዘነ ይውልና ጾሙን ሳንጾመው የጾምነው መስሎን እንወጣለን። ምንም ነገር ሳናደርግ ማለት ነው። ምንም የሚጨበጥ ከጾሙ ካሰብከው ሐሳብ እስከዚህኛው ሳምንት ምን የፈጸምከዋል? እውነት ራሳችንን እስኪ እንመርምር። ሲገባ እንዲያረጋለሁ እንዲያረጋለሁ እንዲሆናለሁ ምናምን ብለን አስበነዋል። አሁንም እያሰብነው እንሆናለን እዚህ ውስጥ ቁጭ ብለን። አያችሁ፣ ሐሳብ ብዙ ማብዛት በነገራችን ላይ የሰይጣን ጾር ነው። ታውቃላችሁ? ምክንያቱም ሰው ብዙ ሲያስብ አንዱንም መጨበጥ አይችልም። ስለዚህ ጾሙን እንደዚሁ ሆዳችን እየጾመው ሌላው ነገራችን ሳይጾም ሐሳባችን እየባዘነ ምንም አይነት በቁየትና በረከት ሳናገኝ እንድንወጣ ያደረገናል። እንዲህ ከመሆን እግዚአብሔር አምላክ ይሰውረን። እንዲህ አይነቶቹ ነው ርግቦቹን አወጣ ማለት። አንድ ሐሳባችሁ ላይ ጽኑ። አንድ መንፈሳዊ ስነ ምግባርና አንድ መንፈሳዊ የሆነ የበረከት ስራ ላይ ቆዩ። ሌላው ይመጣል። ቅዱስ ዮሐንስ ዘሰዋስው ሰዋስው ማለት መሰላል ማለት ነው እና ብዙ ጊዜ ላይ ሲያስተምርና ሲናገር ክርስቲያናዊ የሆነ ህይወት መሰላል ነው፣ ደረጃ ነው ይላል። አንዱን ከጀመራችሁት ወደ አንዱ መውጣታችሁ አይቀርም። ጸሎት ሀብቱ የሆነለት ሰው በጸሎት ላይ ይጽና፣ ስግደት ይመጣል። ስግደት ሀብቱ የሆነለት ሰው በስግደት ላይ ይጽና፣ ጸሎት ይመጣል። ምጽዋት በደንብ አድርጎ ሀብቱ ከሆነለት ጸጋው ከሆነለት በምጽዋት ላይ ይጽና፣ ጸሎት ይመጣል። አንዱ ላይ ጸንተን ያንን እንዳናጣ የምናደርገው ተጋድሎና ተአማኒነት
ሌሎችን ጸጋዎችንም ጭምር ይስባል። ልክ አሁን ለምሳሌ በክፉ ነገር ብታስቡት ክፉ የሆነ ሽታ ያለበት ቦታ ላይ አንዲት ዝንብ ትመጣለች። ያቺን ዝንብ ተከትለው ብዙ ዝንቦች አይመጡ ይመጣሉ። እንደዚሁ ሁሉ አንድ መዓዛው ያማረ አበባ ላይ አንዲት ንብ ስትመጣ ሌሎችም ንቦች ምን ያደርጋሉ? ለመቅሰም ይመጣሉ። መልካም የሆነና መዓዛ ያለው ህይወት የምንኖር ከሆነ አንድ ንብ ሳይሆን ብዙ ንብ እንደሚመጣ ሁሉ አንድ ጸጋ ሳይሆን ሌሎችንም ጸጋዎችን እንስባለን። አያችሁት? ግን እኛ እንደ ርግብ ሐሳባችን አይጸናም። ስለዚህ ንጹህ የሆነ ሰውነት ይዘን ለመቀጠል እንቸገራለን። ምክንያቱም ሐሳባችን ሁሌም እንደወላወለ ነው። ሐዋርያው ቅዱስ ያዕቆብም ይላል እንደሚንዠዋዠው ንፋስ ሐሳባቸው አንድ ቦታ ላይ አይረጋም ይል። በቃ ሐሳባችን አንድ ቦታ ላይ መርጋት አለበት ንጹህ የሆነ ሰውነት እንዲኖረን የምንፈልግ ከሆነ። ክርስቶስም ገባ በዚህ ቤተ መቅደስ ውስጥ ያሉትን እንደነዚህ አይነት መሰል እንስሳቶችን በሙሉ ጠርጎ አስወጣቸው። በሙሉ ገንዘብ ለዋጮችንም ጭምር አባረራቸው። ሌላው ነጥብ እንድታውቁት የሚያስፈልገው እዚህ ቤተ መቅደስ ውስጥ ክርስቶስ ለማንጻት ሲገባ ጥፋተኞቹ እንስሳቶቹ ናቸው ወይንስ ሰዎቹ ናቸው? እንስሳቶቹ ሽጡን ብለው አልመጡ። እንስሳቶቹ እንዲያርጉን ብለው አልመጡ። መሸጥና መለወጥ አለባችሁ ብሎ የሰበሰቧቸው እነማን ናቸው? ሰዎቹ ናቸው። አይገርማችሁም? ግን እግዚአብሔር ቤተ መቅደሱን ለማንጻት ሲመጣ ሰዎቹን ሳይሆን እንስሳቱን ያስቀደሙ። አንደኛ ለምን ብላችሁ የምትጠይቁ ከሆነ ክርስቶስ ከሰዎቹ ይልቅ እንስሳቱን ያስቀደመው የመጀመሪያው ጊዜ አይደለም። ለምሳሌ ዘፍጥረት 3 ላይ ትዝ ይላችኋል። አዳምና ሔዋን በድለው ዕፀ በለሱን በበሉበት ጊዜ ላይ እባብም አብራ ነበረች አይደለም? እባብ ዕፀ በለሱን ስለበላች ነው እንዴ ተረገመችው? የስህተት ምክንያት ስለሆነች ሰውነቷን እንዲህ አድርጋ ምክንያት ስለሆነች ግን እሷም ከጥፋቷ አላመለጠችምና እርሷም ተጠያቂ ሆናለች። እውነት ግን እንደ ጥፋቱ ብትመለከቱት እግዚአብሔር ፍርዱን መጀመር የነበረበት ከእባብ ነው ወይስ ከሰዎቹ? ከፍጥረታቱ ከሰዎቹ ነው። ግን እግዚአብሔር ቅጣቱንና ፍርዱን የጀመረው ከእባብ ነው። ለምን? የእባብን ቅጣት አይተው የተረፉት ሰዎች ደግሞ ወደ ንስሐ መምጣት እንዲችሉ ነው። አሁን ወደ ቤተ መቅደሱ ነው። ሰዎቹን ሳያባራቸው እንስሳቱን ያባረራቸው ለምን ይመስላችኋል? የእንስሳቱን መባረር አይተውና መውጣት ተመልክተው ለካ ቤተ መቅደሱ እንዲህ መሆን ነበረበት ብለው ያልተባረሩት ሰዎች ማንጻት እንዲችሉ። ቤተ መቅደስ ውስጥ ብዙ ሰዎች ገብተው ሲወጡ እኛ የተቀመጥነው የሚያስቀምጥ ጽድቅ ኖሮን መሰላችሁ? ለቤተ መቅደሱ በጣም ምቹ ሆነን መሰላችሁ? ለዚች ቤተ መቅደስ አይደለም። እግዚአብሔር አምላክ ሲያጸዳ እኛን ያስቀመጠን የጸዱትን አይተን መጽዳት እንድንችል። አንዳንድ በየዋህነት የሚነገሩ ነገሮች ልንገራችሁ። አሁን አንዳንድ ሰው በጣም የቤተ ክርስቲያን መከራና ችግር ሲበዛበት ከላይ እስከታች ያለውን ችግር ሲመለከት እንደው እግዚአብሔር ምን አለበት እንደው ይሄን ቤተ መቅደስ እንዳነጻው ይህችንም ቤተ መቅደስ ንጽት አድርጎ ውልውል ቢያረጋት ብላችሁ አታውቁ? እኔም ብላችሁ ግን እዚህ ቤተ መቅደስ ውስጥ እናንተ የላችሁም እንዴ? እና ጅራፍ ሲነሳ ለመማራችን ራሱ እንዴት አድርጋችሁ ብትተማመኑበት ነው? ሌላውን አጽዳው ስትሉ እኮ አንተም መጸዳት አለ፣ አንተም ወጥተህ መጣል እኮ አለ። ሰው ላይ አንፍረድ ክርስቲያኖች። ጅራፍን አንሳ ጥረግ ስንል እኛ የምንጠረግ እኮ የሆነ ለቤተ ክርስቲያን ጠንቅ የሆነው እኮ ሌሎቹ ሰዎች ላይሆኑ ይችላሉ፣ እኛው ራሳችን በሽታ ሆነንባት ሊሆን ይችላል። ሰው ግን ባለማወቅ እንዲህ ይላል። ክርስቶስ ስለዚህ ጅራፉን አነሳ፣ አባረራቸው፣ አስወጣቸው ሁሉንም። አንዳንዶች ደግሞ ይህንን የቤተ መቅደሱን ማንጻትን ስነ ስርዓት ከክርስቶስ ጠባይ ጋር የማይሄድ ይመስላቸዋል። ይህ ክርስቶስ ደግ አይደል እንዴ? ቸር አይደል እንዴ? ሩሩህ አይደል እንዴ? እንዴት ብሎ ነው ጅራፍ አንስቶ እየገረፈ በቁጣም ያባራቸው ይላል። ይህን ያደረገው ቁጡ ስለሆነ ሳይሆን ስለ ቤተ መቅደሱ ቅናት ስላለው ስለሚቆረቆር ነው። ለዛ እኮ ነው አንጽቶ ከጨረሰ በኋላ ደቀ መዛሙርቱ የቤት ቅናት በላኝ የምትለው ጥቅስ ትዝ አለቻቸው አላለም? አሁን ሲነበብ ክርስቶስ ንጹህ እንዲሆን ሰውነታችን የሚፈልገውና በተለያዩ ጅራፎች እንዲባረሩ የሚፈልጋቸው ነገሮች ከኛ ሰውነት ስለጠላን አይደለም በጅራፍ የሚገርፈን። ይሄ ቤተ መቅደስ ግን ስለሚጸጽተው ነው። እንዲህ አድርጎ እንዲሆን አይደለም በያዘጋጀው። አሁን እንደምንኖረው አናኗር እንድንኖር አልነበረም ክርስቶስ የፈለገው። እውነቴን እኮ ነው የምላችሁ። እውነት ሲያየን የሚያዝነውን ያክል እኮ እኛ በተሰማን። በእውነት እንዲህ አልነበረም የኛ ሰውነት የተዘጋጀበት ዓላማ። እኛውንን በሬውንም አስገብተን በጉንም አስገብተን ርግቡንም አስገብተን ገንዘቡንም አስገባንበት። ከዛ ቤተ መቅደሱ በሙሉ ተጨናንቆ ደግሞ እሱም እንዲገባ እንጋብዘዋለን። እንዴት ብሎ ይግባ? እውነት ሰውነታችን ውስጥ እኮ ክርስቶስ ንጹህ እንዲያደርገው እኮ ይፈልጋል። ግን ደጁን ከፍቶ እንዳይገባ እኛ ማባረር የሚጠበቅብን ነገሮች ነበሩ።
እሺ ታውቁት እኛ ማባረር አቃተን። እንዴት ልባችንን ከፍተን እሱን አባርልን ማለት ይከብደናል? ስለምንወዳቸው። በሬው የተስማማው ሰው አለ፣ በጉም የተስማማው ሰው አለ፣ ርግቡም የተስማማው ሰው አለ፣ ገንዘቡም የተስማማው ሰው አለ። ያለበት ኃጢአት ያልቆረቆረው ሰው ስላለ ነው። ስለዚህ እንዴት ብሎ ደጁን ከፍቶ አውጣልኝ ይሏል? መጾም የማይፈልግ እኮ አለ ከኛ መካከል። መስገድ፣ መጸለይ፣ መመጾት ምንም አይነት ክርስቲያናዊ ህይወት ባይኖር ደስ ይሏል። እንዲሁ ዝም ብሎ መንግስተ ሰማያት ቢገባ፣ እንዲሁ ዝም ብሎ ያለ ድካም የእግዚአብሔርን መንግስት ቢያገኝ እንዴት? እርሱ በድካምና በጭንቅ እኮ ነው እኛን ያወጣን። እንዴት እኛስ ወደ እርሱ በድካምና በጭንቅ መሄድ አንናፍቅም? እርሱ የጠረገውን መሬት ለመራመድ እንዴት እኛ አንናፍቅም? እውነት እኮ ነው የምንገርመው። እግዚአብሔር ይህን ቤተ መቅደስ ነው የሚፈልገው። በቃ አነሳ ጅራፉን፣ አባረራቸው ሁሉንም። ሲያባረራቸውም ማንም የተናገረው የለም። ሲያስወጣ ማንም ምንም አላለም። ሁሉም ቀጥ ብሎ ነበረ ሲወጣና ሲባረርለት የነበረው። ወጡ፣ ተባረሩ፣ ሁሉም አሰናበታቸው። ጌታችን ኢየሱስ ክርስቶስ ይህንን ቤተ መቅደስ አንጽቶ ይህንን ቤተ መቅደስ ልዩ አድርጎ እንዲቀመጥ ያደረገበት ቤተ መቅደሱ እየተገለገሉበት ያለበት መንገድ ልክ ስላልሆነ ነው። ስሙ በደንብ የእግዚአብሔር ቤተ መቅደስ የተሰጠን ለኛ አንደኛው ለጸሎት ነው። እስኪ ለጸሎት በሉ። ራሱ ሲናገር ሰምታችኋል። ቤቴ የምን ቤት ነው ያለው? ይሄ እኛ ንጹህ የሆነው ሰውነት መጠበቅ የሚያስፈልገው የእግዚአብሔር የምኑ ቤት ስለሆነ ነው? የጸሎት ቤቱ ነው። የኛ ሰውነት እግዚአብሔር መመለክ የሚፈልግበት ቦታ ነው። ማረፍ የሚፈልግበት ቦታ ነው። ስለዚህ እባካችሁ ሰውነቴን የጸሎት ቤት ነው እንጂ የንግድ ቤት አይደለም እያለን ነው። ብዙ ነገር አታከማቹበት፣ እኔ ብቻ እንዳርፍበት ጠብቁ እያለ ነው። በሱ ረፍት ውስጥ እኮ እኛ የምንፈልጋቸው ነገሮች በሙሉ ይመጣሉ። እኛ ሌሎቹን ነገር አስቀድመን እግዚአብሔር እንዳይገባ ስለዘጋንበት። የመጀመሪያው የእግዚአብሔር ቤተ መቅደስ የጸሎት ቤት ነው። ሁለተኛው የእግዚአብሔር ቤተ መቅደስ የምትጠፉበት ነው። እስኪ የምትጠፉበት በሉ። እቺን በደንብ በቅጥነተ ህሊና ስሙኝ እሺ። የሉቃስ ወንጌል ምዕራፍ 2 ላይ ትዝ ይላችኋል። ጌታችን በ12 ዓመቱ ከእናቱ እቅፍ ተለይቶ ጠፍቶባት ቤተ መቅደስ ውስጥ ነበረ የዘለቀው እና ቤተ መቅደስ ውስጥ ከዘለቀ በኋላ እመቤታችን አይታው ስታገኘው ደነገጠችና አባትህና እኔ እኮ ተጨንቀን ነበር አለች። አባትህ ያለችው ቅዱስ ዮሴፍ አረጋዊ ነው። በስጋ አባቱ እንዳልሆነ መቼም እርግጥ ነው አይደል እንዴ? አዎ። ስለዚህ እንደዚህ ብላ ከተናገረች በኋላ ይህ የኔ የአባቴ ቤት ነው አለ እና ክርስቶስ እዛ ቤተ መቅደስ ውስጥ ምን ሲያደርግ ነበረ ትሉ ከሆነ እዛው ተጽፎ የምናገኘው አንደኛ ሲማር ነበረ ከደቀ መዛሙርቱ ወይም ከመምህራኑ እግር ስር ቁጭ ብሎ። የኛም ሰውነት የጸሎት ቤት ከመሆኑ ባለፈ የእግዚአብሔር ማስተማሪያ ደጁም። ለዛ ነው ወንጌል ላይ ብርሃናችሁ በሰው ፊት ይብራ የሚለው። እግዚአብሔር ሊያበራበት የሚፈልገው ሰማይ የኛ ሰውነት ነው እንጂ ይሄ የምታዩት ብጽብጽ ውሃ አይደለም። የኛን ሰውነት ነው የሚፈልገው እግዚአብሔር እንዲያበራበት። ፀሐይ ሆኖ እንዲወጣበት የሚፈልገው እኛን ልብ ነው፣ እኛ ስለጋረድንበት ነው እንጂ። እንዳልኳችሁ ግን የእግዚአብሔር ቤተ መቅደስ የትምህርት ቦታ የጸሎት ቦታ ብቻ ሲሆን የሚጠፋበት ነው። እንደው አንዳንድ ሰው ጭንቅ ጥበብ ሲለው ወደ ቤተ መቅደስ ወደ ቤተ ክርስቲያን ነው ጥፍት አይልም ይላል አይልም? እግዚአብሔር ሊጠፋበት የሚፈልገው ሰውነት የእናንተ ሰውነት የሚሸሸግበት ማለት ነው። ማንም ቦታ ቢያጣ ማሳረፊያ የከብት ግርግም አልነበረ ተከፍቶለት የነበረው? የከብቱ ግርግም እንዲሆን የሚፈልገው የእናንተ ልብ ነው። አያችሁት? ንጹህ ሰውነት እንዲኖረን እግዚአብሔር አምላክ የሚፈልገው ለዚህ ነው። እንዲጠፋበት ይፈልጋል። አይገርምም? የኛ ሰውነት የእግዚአብሔር መሸሸጊያ ሲሆን ማረፊያ አጥቶ እግዚአብሔር አምላክ እንደ ተቅበዝባዥ የቱ ጋር ልሁን ሲል የእናንተን ሰውነት ሲያገኝ ይህስ ማረፊያዬ ነው ብሎ ሲደበቅበት ሲሰወርበት እግዚአብሔር እኛ ሰውነት ውስጥ ይደበቅበታል። እኛም እግዚአብሔር እቅፍ ውስጥ እንደምንደበቀው ማለት ነው። አያችሁት? እግዚአብሔር ንጹህ ሰውነት የሚፈልገው ለዚህ ነው። ሰውነታችሁን አንጹልኝ ብሎ የሚናገረው ለዚህ ነው። አባረረ፣ አስወጣ፣ ሁሉን ነገር አደረገና ይህን በማን ስልጣን ታደርጋለህ ብለው ከመናገራቸው በኋላ ጌታችን እንዲህ አለ፣ ይህን ከዚህ ውሰዷል። በቃ ቤተ መቅደሱን ሊያረክስ የሚችለውን ይህን የምትመለከቱትን ነገር በሙሉ አስወግዷል። አንዳንድ ሰው በጣም ነው የሚያሳዝናችሁ። በነገራችን ይሄ ጥቅስ ለካህናት የተነገረ ብቻ ይመስለዋል። ቤቴ የጸሎት ቤት ነው እንጂ የነጋዴዎች ዋሻ አይደለም። ይሄን ጥቅስ ለካህናት ያልጠቀሰ አማኝ አይኖርም በእርግጠኝነት። ትዝ የሚለው ምኩራብ ላይ እዚያ ትልቁ ቤተ መቅደስ ውስጥ አባቶቻችን ካህናት ያጠፉት ጥፋት ቤተ መቅደሱ ከረከሰው እኮ ቆይቷል። የኛ ሰውነት ከረከሰ ስንት ዘመኑ። ይሄን ጥቅስ ምን አለ ለኛ ተርጉመነው ቢሆን ኖሮ ስንት ዓመት በፊት ይሄ ሰውነት የኛ ሰውነት ነበር፣ ማስወጣት የሚጠበቅብን ይሄንን ነበረ ብለን ነበር ማየት የነበረብን። ያንን አናስተካክል እያልኩኝ አይደለም።
አስቀድሞ ግን ያ ቤተ መቅደስ የተሰራው ለኛ እንድንሰበሰብበት ነው። እኛው ከነም ጓዝ መዘዛችን ስለምንገባ እኛው ነን በሬውንም በጉንም ሌላውንም ነገር እዚሁ ቤተ መቅደስ ይዘን የገባን። ከዚህ ካልወጣ ከዛም አይወጣ። እየሰማችሁ ነው? ከዚህ ካላጸዳን ያኛውም አይጸዳም። በቃ ይሄን በደንብ አድርጋችሁ ልታስተውሱት ያስፈልጋል። ክርስቲያናዊ ህይወት ለዚህ ነው። ንጹህ ሰውነት ይፈልጋል። በቃ እግዚአብሔር ማረፊያ የሚመለክበት የሚቀደስበት የሚሰለስበት ሰማይ እንዲሆንለት የሚሻው የኛን ሰውነት ነው። ይህን ሰውነት አምላካችን ልዑል እግዚአብሔር ለሁላችን ይስጠን። ያስተማረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ይርዳን። ወስብሐት ለእግዚአብሔር።